ያው ሩታ በጣም ነው የገረምሽ። ትላንት አሁን ብሩኬ ፍላሽ ይዞ ሲመጣ የራቁቱን የአብርሃም ቪዲዮ ፍላሽ ይዞ ሲመጣ በጣም ቦረክሽ፣ በጣም ደስ አለሽ ምናምን ዘፈናችሁ ከዳኒ ጋር በጣም ደስተኛ ሆንሽ። አንድ ነገር ልንገርሽ ሩታ፣ ወይስ ረስተሽው ነው? እንዳስታውስሽ የምትፈልጊ ከሆነ አስታውስሻለሁ። ብሩኬ ያኔ ምን እያደረገ ነበር? አንቺ ወጥ ብሩኬ ያኔ አንቺና አብርሃም እንድትለያዩ ያደረገበት ዋነኛ ተጠያቂ ሰው እኮ ነው። ሄርሜላን የምትባል ልጅ ይዞ የመጣው እሱ ነው። ገባሽ? ያኔ ሩታ ላይ ይሄ ሁሉ ነገር የደረሰው በማን ምክንያት ነው? በቃ አንተ ያኔ ሄርሜላን ባትቀርባት ኖሮ ሁሉ ነገር አይፈጠርም ነበር። ለምንስ አፏን ትከፍትባታለች? ሜሪ ለምን ቡዜ ላይ አፏን ትከፍታለች? ምን ማን ቆርጧት? ለምን እህትህን ለምን ታሰድባለህ? እህትህን ማስከበር የምትችለው አንተና አንተ ብቻ ነው። አብርሃም አሁንም ልንገር፣ ምንም ነገር ሊቀር ይችላል። ሩታም ቢሆን አሁንም ቢሆን ልንገርሽ፣ እየተፎገርሽ ነው። ዳኒ እየደለለሽ ነው። ገባሽ? ቪዲዮ በሚል ተልካሻ ምክንያት እየተደለልሽ ነው። እሺ ቪዲዮ ተገኘ ይባል ይሁንሽ፣ የፈለገ ነገር ቢሆን እኮ የልጅሽ አባት ነው። ገበናው መደበቅ ሲገባብሽ ዳኒ ያን ቪዲዮ ሲያመጣ መናገር ሲገባሽ እንዴት ነው ደስተኛ መሆን? እንዴት ነው ደስተኛ? እኔ ከብደኛ ነው። ሰላም ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ውጭ ሀገር ያላችሁ፣ ከሀገር ውጭ ያላችሁ ውድ ተወዳጅ የኛ ቤተሰብ ሁላችሁም ዓለም ላይ ያላችሁ ሰላማችሁን ብዝት ያርግልን ፈጣሪ አላህ ፈጣሪ ሁሉንም ነገር ያስተካክልልን እላለሁ። ያስጠላል ምን ሰማው ነገር የምናየው ነገር በጣም አስቀያሚ ዊርድ የሆነ ነገር ነው የምናየው። ፈጣሪ ምሕረቱን ይላክልን። ዛሬ የመጣሁት ቤተሰቦች በጣም እኔ ማለት ትላንት ያየሁት ነገር በጣም ትንግርት ስለሆነብኝ መልስም ለመስጠትም በዛው ላይ ደግሞ ለማስጠንቀቅም ነው የመጣሁት። ለመጨረሻ ጊዜ ለማስጠንቀቅ ነው። ሩት ማለት ነው። ሩት ካንቺ የማይጠበቅ ነገር እያየሁ አውቀሽም ሊሆን ይችላል፣ ሳታውቂም ሊሆን ይችላል፣ ሰውም ገፋፍቶሽ ሊሆን ይችላል፣ አላቅም። ግን ካንቺ የማይጠበቁ ነገሮች ዴሊ ቀን በቀን እያየሁ ሩታ ስታጠፊ አጥፍተሻል ብዬ እነግርሻለሁ። ለምን ባች ስለሆነን ኩዬ ስለሆነን ብቻ እንደዛ ስለሆነ ገባሽ? የሆነ ሰዓት አብርሃም ሲያጠፋ ቆንጥጬ ነግሬዋለሁ ያለውን ነገር ተረጋጋ ምናምን ብዬ ማለት ነው። ግን ሩታ በጣም ማለት ሰው ሚልሽን እየሰማሽ ይሁን አላውቅም፣ ትዳርሽን በገዛጅሽ እንዳይስተካከል እያደረግሽ አይነት ነገር ነው እየሰማሁ ያለው እያየሁ ያለሁት። ጀስት ትላንትና ዳኒ መጣና ከዚህ የት ነበርክ ዳኒ? ሩታ ስትወልድ አራስ ቤት እያለች ያው ሁሉ ነገር ሲደርስባት የት ነበርክ? ለሷ ከተቆረቆርክ የሆነ ጥቅም ፍለጋ ካልሆነ በስተቀር ዳኒ እርግጠኛ ነኝ ሩታንም አብራን ፈለገ አመጣ። ከጀርባ ግን የሆነ ጥቅም አለ። እሱም ፈጣሪና እኔ ነው የማውቀው። ገባ? ያን ጥቅም እንደዚህ ነው ብዬ መናገር አልፈልግም። ግን መጀመሪያ የት ነበርክ ዳኒ? ለምንስ ነው የሩታን ህይወት መስቀልቀሉን ማውጣት የምትፈልገው? ሩትም ጀግና ሴት ነሽ፣ አስተዋይ ሴት ነሽ። ዛሬ በማንም ኬትም በመጣ ሰው የምትመሪው ለምንድን ነው? ሆይ ዞሮ ዞሮ አዳም ነው ይባል ታሪክ አለ እኮ። ዞሮ ዞሮ አብርሃም ነው አዳምሽ። ኤግዛክትሊ አገኘሽ። ዛት ወይ ትላንትና ዳኒ መጣና ቪዲዮ የራቁት ቪዲዮ የአብርሃም አለ። ያንን ቪዲዮ እያስፈራራ አብርሃም እንደዚህ ሽንት ቤት ጥረግ፣ ሽንት ጨርቅ ጠብ፣ የተለያዩ ነገሮችን እንደዚህ ያድርግ። ገባችሁ? ሆይ ባልሽ ነው እኮ ቢያንስ ሩት አስረግሱ አስወልዶሻል እኮ አብርሃም ማለት ባለቤትሽ ነው። ኤኒዌይስ ማሰብ ማዳመጥ ካለብሽ ሩት አሁንም ቢሆን ጭንቅላትሽ የሚልሽና ልብሽን የሚልሽን ነገር ነው ማሰብ ያለብሽ። ገባሽ? ማንም ሰው ስለመጣ በዛ መንገድ መሄድ አለብሽ ብዬ አላስብም። ማንም ሰው መጣና በዛ መንገድ መሄድ አለብሽ ብዬ አላስብም። ማንስ ማመን እንዳለብሽ በዚህ ሰዓት ከባድ ነው። ሜሪ ደግሞ ልክሽን ነው የምነግርሽ፣ አስረግጬ እነግርሻለሁ። የሆነ ተረት ያወራ እንደውም ሞጣ ቅራኔው አስረግጬ ነው የምነግርሽ። የምርጥና ዣም ነሽ ሚላ ሜሪ። በጣም ብልግና ነገር። የት ነበርሽ እስካሁን? የት ነበርሽ? አራስ ቤት እያለሽ ጠይቀሻታል?
ስትወልድ ጠይቀሻታል? ምጥ ላይ ያለች ጠይቀሻታል ወይ? አሁን እህቴ ምናምን ብለሽ ምን የት ነበርሽ እስከዛ ድረስ? ምንድነው አላማችሁ? ምን ለመበጥበጥ ነው? ይኸውልሽ ሜሪ ደርሶ ለሩታ ተቆርቋ አያቱኝ ባህሪሽን ጠንቅቄ ነው ማለት በጣም ባለጌ ሴት ነሽ። ልንገርሽ አንድ ነገር ሲጀመር አንቺ እኮ ማለት ከሄርሜላ ጋር ሆነሽ ብዙ ፕሮግራም የተገኘሽ ሰው ነሽ። ገባሽ? እንዴት ነው ልታምንሽ የምችለው? ሩታ ከሄርሜላ ጋር የተፈጠረ ፕሮግራም ላይ ነበር ሴት እንዴት ነው አንቺ ለሩታ ደርሰሽ የምትቆረቆረው? ገባሽ? የት ነበርሽ እስካሁን ድረስ ሩታ ስትጎዳ ያሉ ነገር ሩታ ስታለቅስ ሩታ ያሉ ነገር በደል ሲደርስባት ያኔ የት ነበርሽ? ገባሽ? ከጀርባ ሆነሽ እንደዚህ አጽያፊ ነገር ደግሞ ትላንትና ቡዜን ስትናገሪያት ነበር። ያብራም መናገር የለበሽም ቡዜ እየሰማሽ ነው። ከሩታ ጎን የነበረች ሴት ነች ቡዜ ማለት ነው። ገባሽ? አንቺ ደርሶ እቃሽ መሆን የለብሽም። ሩታ እየተናገርሽ ያለው በድልሻታል ምናምን እያልሽ ቡዜ ላይ የምትጮይው አንቺ ማን ስለሆንሽ እናቅሻለን። መጀመሪያ የራስሽን ህይወት አስተካኪ። ገባሽ? የራስሽን ማንነት ማስተካከል ነው ያለብሽ እንጂ ዘለሽ ሌላ ነገር ማሰብ የለብሽም። የመጥፎ ነገር ስለ ቡዜም ስለማናችሁ። ገባሽ? ሩታም ቢሆን አሁንም ቢሆን ለንገርሽ እየተፎገርሽ ነው። ዳኒ እየደለለሽ ነው። ገባሽ? ቪዲዮ በሚል ተልካሻ ምክንያት እየተደለልሽ ነው። እሺ ቪዲዮ ታገኘ ይባል ይሁንሽ። የፈለገ ነገር ቢሆን እኮ የልጅሽ አባት ነው። ገበናው መደበቅ ሲገባብሽ ዳኒ ያን ቪዲዮ ሲያመጣ መናገር ሲገባሽ እንዴት ነው ደስተኛ መሆን? እንዴት ነው ደስተኛ? እኔ ከብደኛ ነው። ግጭት ይኖራል፣ ጸብ ይኖራል፣ ደስ የማይሉ ነገሮች ይፈጠሩ ይችላሉ። አንድ አለ ደግሞ የቁራጫም ብሩክ የሚባል ልጅ ማለት ግራ ያጋባኛል። እሱ አሁን ይባብ ነው ይመስለኝ አንዴ ወደዚህ አንዴ ወደ አብርሃም አንዴ ወደዚህ ወሬ እንደዚህ ይላል። እንደ ሴት ይገረል ማሚቱ ነው ይባለው። አረ ወጣ ምንድነው እየተደረገ? ብሩክ የራስን ህይወት ለምን ማትኖረው? ለምንድነው የምትሽለጠለጠው የምትሸነው? የራስን ህይወት አትኖርም እንዴ? ምንድነው ቪዲዮ የሆነ ፍላሽ ሰርቀመምተ ምናምን እንደዚህ የሚያስጠላ ነገር። ያው ሩታ በጣም ነው የገረምሽ። ትላንት አሁን ብሩኬ ፍላሽ ይዞ ሲመጣ የራቁቱን የአብርሃም ቪዲዮ ፍላሽ ይዞ ሲመጣ በጣም ቦረክሽ፣ በጣም ደስ አለሽ ምናምን ዘፈናችሁ ከዳኒ ጋር በጣም ደስተኛ ሆንሽ። አንድ ነገር ልንገርሽ ሩታ፣ ወይስ ረስተሽው ነው? እንዳስታውስሽ የምትፈልጊ ከሆነ አስታውስሻለሁ። ብሩኬ ያኔ ምን እያደረገ ነበር? አንቺ ወጥ ብሩኬ ያኔ አንቺና አብርሃም እንድትለያዩ ያደረገበት ዋነኛ ተጠያቂ ሰው እኮ ነው። ሄርሜላን የምትባል ልጅ ይዞ የመጣው እሱ ነው። ገባሽ? አንደኛ ተጠያቂ ሊሆን የሚገባው አንቺን ህይወት የአብርሃምን ህይወት ሊበጠብጥ የቻለው እሱ ነው። እኔ በጣም ግራ እየገባኝ ነው ሩታ። የምር ብታስገነጅቢ አሪፍ ነው ማለት ንያ ጸበል የሚሄድ ካለብሽ ብትሄጂ ደስ ይለኛል። እያምታቶብሽ ነው ብዬ ነው የማስበው። እያምታቶብሽ ነው። ኦሆ እንዴት ልትቦርቂ ትችያለሽ? ያ ረሳሽው እንዴ ብሩኬም አቤልም ያደረጉት ነገር ያኔ ለዚህ ሁሉ መሰረት ለዚህ ሁሉ አንቺ ከአብርሃም ጋር እንደዚህ ምስቀልቀልሽ እንዲወጣ ገባችሁ? እንዳትግባቡ አርጎ ያስቀራችሁ ብሩኬና አቤል ናቸው። ያን ነገር ደግሞ ግልጽ ነው፣ ማንም የሚያውቀው ነገር። እንዴት አንድ ፍላሽ አመጣ ብለሽ ትቦርቂያለሽ? ማን ነው ሩታ? አሁንም ልንገርሽ ብሩኬም ዳኒም እየተጫወቱብሽ ነው እንጂ ላንቺ ጠቅሞሽ አይደለም። ብሩኬ የሚባል ደግሞ ሴጣን ነው፣ ታውቂዋለሽ። ባለጌ ልጅ ነው፣ መስሚያው ድፍን የሆነ ድንጋይ ራስ ልጅ ነው፣ ታውቂያለሽ። እንደዚህ አይነት ሰው በአንድ በፍላሽ እንዴት መፈንጠዝ ምናምን እንደዚህ ማለት ከባድ። አብርሃም ማለት አንተም ፍላጎት ምንድነው? ጀስት እህት አለች ቡዜ፣ እዛች ጋር ደግሞ ትዳር መስርተ ልጅ የወለክባት ሩታ አለች። በአሁን ሰዓት ጥሩ ላይ ሙድ ባትሆኑ ሁለቱ መሀል ላይ ቆመ። እኔ ግራ ነው የገባኝ። ቁጭ ብለህ እንደዚህ ቁጭ ብለህ ሲሰዳደቡ ቆመታ ያለ አብርሃም ምንድነው ይሄ? ለምንድነው ዝም የምትለው? ነገሮች እኮ ለዚሁ ልትዳረጉት በአንተና በሄርሜላ ጉዳይ ነው። ገባ? የእናንተ የሁለታችሁ ቅርበት ነው ለዚህ ሁሉ ነገር የዳረገን። ያኔ ሩታ ላይ ይህ ሁሉ ነገር የደረሰው በማን ምክንያት ነው?
አንተ እኔ ሄርሜላን ባትቀርባት ኖሮ ሁሉ ነገር አይፈጠርም ነበር። ለምንስ አፏን ትከፍትባታለች? ሜሪ ለምን ቡዜ ላይ አፏን ትከፍታለች? ምን ማን ቆርጧት? ለምን እህትህን ለምን ታሰድባለህ? እህትህን ማስከበር የምትችለው አንተና አንተ ብቻ ነህ አብርሃም። አሁንም ልንገር፣ ምንም ነገር ሊቀር ይችላል። ከቤተሰብ በላይ ምንም ነገር የለም። አስረግጬ ነው የምነግርህ አብርሃም። እህትህን በዚች ልጅ በሜሪ በምትባል ማሰደብ ፊት ላይ ቆማ ማሰደብ ማለት አስነዋሪ ነገር ነው። እንዴት ነው ዝም የምትለው? አሁንም ቢሆን ልንገርህ፣ ከሄርሜላ ውረድ፣ ተዋት፣ አሽቀንጥረህ ጣላት። ምንድነው ማለቃቀስ? እኔ አብርሃም አንዳንድ ቪዲዮ እያየሁ ታለቅሳለህ፣ ታባብላታለህ ምናምን። አሁን ታፈቅራታለህ እንዴ አብርሃም? እኔ ግራ የገባኝ ነው አብርሃም፣ ግልጹን ንገረኝ። ሄርሜላን ታፈቅራታለህ ወይ? ከሄርሜላ ጋር መኖር ትፈልጋለህ? ይሄን ብቻ መልስልኝ። ማንም ሰው አያስገድድህም። ማንም ሩታ አታስገድድህም፣ ቡዜ አታስገድድህም፣ ጋሽዬ እናት ማንም ሰው አያስገድድህም። ለምን አምነህበት ስለወጣ። ግን አሁንም ቢሆን ሄርሜላን ታፈቅራታለህ ወይ ነው እያልኩ ያለው። ገባ? ምታፈቅራት ከሆነ አሁኑን መሄድ ትችላለህ። ሩታም ታስገድድህ አትችልም። ለምን? አካል እዚህ ሆኖ እሷ የምታፈቅራት ከሆነ ምንም ስለማይጠቅማት ማለት ነው ለሩታ። ስለዚህ ምታፈቅራት ከሆነ ሄርሜላን የምትወዳት ምታፈቅራት አብራት መኖር ከፈለግ አሁንም ጨርቅ ያርግልህ፣ መንገዱ ነው ጨርቅ ያርግልህ። ገባ? ያንን ነገር ነው የምልህ። ሁለት መንገድ ላይ ነው ያለ፣ ሁለት እንዲህ አንድ ወደ አንድ መምረጥ አለብህ። ገባ? አንዴ ሩታ ትናፍቃለች፣ አንዴ ሄርሜላ ትናፍቃለች። ምንድነው ይሄ? አጋንንት ነው ይሄ፣ ዳቢሎስ ስራ ነው። የምሬ ነው። ሰው ማፍቀር የሚቻለው አንዴ ብቻ ነው፣ አንድ ሰው። እሱም የተሰጠችህ ሩታ ነች። ተንከባክበህ ማኖር ሲገባ ልብህን 3 ቦታ 4 ቦታ መከፋፈል ከሆነ ይሄ ፍቅር አይደለም፣ ወይ ደግሞ ጋኔ ሊሆን ይችላል። ገባ? ያ ነገር ስለሆነ በጣም ነው የምወድህ። ተስተካከል ነው የምሬ ነው አብርሃም።